እኛም የፈራ ነው ይሄን ነበረ። ቢኒ ኢቫና ታማብኝ ሆስፒታል አስገባዋት፣ በቀረብኝ ይሻለኝ ነበር፣ ምን አለ ባልይዣት ባልመጣው እያለ እንግዲህ በጣም አዝኖ እያለቀሰ መጥቷል። እንዲሁም ደግሞ እዩም ተነግሯት ከመጣች በኋላ በጣም በቃ ምን ልበላችሁ ሆስፒታል ውስጥ እየተንጎራደደች እያለቀሰች እያበደች ነበረ እና ቢኒ ነግረን ነበረ በቃ ማለት በእርግጥ ባንተም አይፈረድም ሞክረሃል የቻልከውን እዛ እየሄድክ ለማየት። ነገር ግን በመሀል ልጅቷ ትጎዳለች። ምክንያቱም የቆርቆሮ ወተት በአሁኑ ሰዓት ለሷ አይፈቀድም፣ አይስማማትም። እንደው ከባድ የሚባል ችግር መጥቶ ካልሆነ በስተቀር እና ከ6 ወር በታች ጭራሽም ነው የማይፈቀደው እና በቃ ማለት ልጅቷን ወይ መመለስ ወይ መታ ገብታ እንድታጠባት ማይደረግ አይነት ነገር ብቻ የሆነ ለልጅቷ እንዳትጎዳ ለልጅቷ የሚመች ነገር ብታደርግ ጥሩ ነው ብለን መክረንሃል። እንግዲህ ይህን 2 ቀን 3 ቀን በሰራነው ቪዲዮ ላይ በመሀል ልጅቷ ምንም የማታውቀው ሕፃን ልጅ እንዳትጎዳ የቆርቆሮ ወተት ያልከውም ለልጅቷ ከ6 ወር በታች አይፈቀድም፣ ይቅርብህ፣ እናትየዋ ታጥባት፣ እናትየዋ ወይም በቃ ማለት ሌላ መፍትሄ ፈልግ አይነት ነገር ብለን ነበረ። እንግዲህ ቢኒ በጣም እያለቀሰ ነበር እንዳያችሁት እዛው ሆስፒታሉ በር ላይ ቁጭ ብሎ በጣም አዝኖ በጣም በቃ አለ አይደለ በቃ ምን እንደሚሻለኝ አላውቅም ምናምን እያለ ነበረ። ሌሊት ስታለቅስ ነው ያደረችው አልክ ቢኒ አይደለ? ሌሊት ልጅቷ ካለቀሰችብህ ለምን እናትየዋ ደውለህ እናቷ ጋር እንድትመጣና እንድታጠባት አላደረክም? ማለት እኔ በጣም አሁን ላይ ማለት ነው ቤተሰብ የጨረቃ ፋሚሊ እኔ በጣም ግራ እየገቡኝ ነው ቢኒና እዩ ማለት ነው። ምክንያቱም ድራማ እየሰሩ ነው እንዴ ሁለቱም ማለት ፊልም እየሰሩ ነው። እኔ እኮ የምር ነው የምላችሁ አሁን ልጅ እያቀፈች ስትመጣ ምናምን እንዴት ልጅ እውነቷን ነው እንዲህ አልኩኝ እንጂ እኔ በፍጹም እዩ እርጉዝ አይደለችም፣ ልጅም የላትም፣ አልወለደችም፣ ውሸት ነው በቃ። እኔ በእርግዝና ጭራሽም ነው ያላመንኩበት ቤተሰብ። ምክንያቱም በአንድ ሳምንት ነው አረገዝኩ ብላ እንደዚህ ሆዷ ገፍቶ የመጣው እና ጭራሽም እዩ እርጉዝ ናት የሚለው ጭራሽም ማለት ነው አላመንኩበትም። ግን በኋላ ላይ ልጅ እያቀፈች ምናምን ስትመጣ በነገራችን ላይ ልጅ ያቀፈ ሁሉ የዛ ሰው ልጅ ነው ማለት አይደለም። የጎረቤት ልጅ ልታቅፉ ትችላላችሁ፣ የቤተሰብ ልጅ ምናምን ነገር እና ምናልባት እንግዲህ ወይ የእህቷ ልጅ ልትሆንም ትችላለች አላቅም፣ ወይም እኔ አላቅም ብቻ። ለማንኛውም እንግዲህ ልጅቷ ታመመች ብለው ሆስፒታል ገቡ። እሺ ሆስፒታል ከገቡ በኋላ ቢያንስ እዩ እንኳን ከደረሰች በኋላ ለምንድን ነው እዩ እንድትገባ ያልተደረገው? እዛ ካሜራ ላይ ከሚንጎራደዱ ከሚያለቃቅሱ ለምን ገብታ ልጇን ለማጥባት አልሞከረችም? ለምንስ ገብታ ዶክተሩን ለማናገር አልሞከረችም? አልገባኝም። እና በጣም ግራ ስላጋባኝ ነው የእውነት ቢኒ የምርህን መስሎን አምነንህ ነበረ ማለት የምር የተጎዳህ የምር እውነት ያለህ ምናምን አይነት ነገር እየመሰለን ነበረ። ግን አሁን ላይ ሳይህ አንተ ራሱ አንደኛው ድራማ ፈጣሪ ሳትሆን አትቀርም ማለት ከድራማው ውስጥ ተካተሃል ይመስለኛል ከዩ ድራማ ጋር ማለት ነው። አብራችሁ አንድ ላይ ሆናችሁ ድራማ እየሰራችሁ ነው። ይሄኛው ድራማ ደግሞ ምን አይነት ይሆን? አሁን ደግሞ ምን ልትሉ ይሆን? እኔ አላማረኝም ቤተሰብ የምሬን ነው የምላችሁ። እቺ ጠጋ ምናምን ነው የሚባል ነገር አለው እና አሁን ልጅቷ ታመመች ምናምን ምንጥሴ ብለው ሆስፒታል ሄዱ ወይ ልጅቷን ገብተው አያሳዩ ያለችበትን ሁኔታ። በእርግጥ ልጅቷ ወደ ካሜራ አልወጣችም ወይ እናትየዋ ገብታ እንድታያት እንድታጠባት እንኳን አልተደረገም አይደለ? ቢያንስ እንኳን ሸፈና አድርጎ ፊቷን ሳይቀርጾ ማሳየት ይቻል ነበረ። እና የሆነ ነገር እየሸተተኝ ነው የሆነ ነገር። ምክንያቱም እውነት የሌለው ነገር መጨረሻው አያምርም። መጀመሪያም የሆነን ሰው ለማጥመድ ተብሎ የተዋሸ ውሸት እንጂ ልጅ የለም ቤተሰብ። አሁን ደግሞ በሆነ ስበብ አድርገው በቃ ልጅቷ ታመመች ምናምን ቅብር ጥሴ ከዛ ምን ለማለት እንዳሰቡ ራሱ አላውቅም። ግን ፈጣሪ ይቅር ይበላችሁ ልላችሁ ፈልጋለሁ። የምር እንዴ ቢኒ ራሱ ከዩ የባሰ አይደል እንዴ? ኧረ አልተመቻችሁኝም ዛሬ እዩም አንተም ቢኒ። የምር በጣም ብዙ ሰው የእውነትህን በቃ ልጅህን ተከልክለህ የምር ልጅ ኑሮህ ልጅ ተከልክለህ በዛ ልክ እየተገፋህ እየተሰቃየህ እያዘንክ ያለህ መስሎት በጣም ብዙ ሰው አዝኖልህ ነበረ። በጣም ማለት ነው። በዚህ ልክ አባት መስዋዕት እየከፈለ ልጄን እያለ እንደዛ እየተገፋ
በቃ ብዙ ሰው በእሷም እየፈረደ ለምንድነው የልጇን አባት የማትቀበለው? የልጇን አባት ነኝ ብሎ የመጣውን እየገፈተረች እያስወጣች አባት ያልሆነውን ሰው አባት ነህ እያለች 30 ጊዜ ሚዲያ ላይ እየወጣች ታወራለች። ብዙ ሰው እሷን እየተቃወመ አንተን ለመረዳት በጣም ብዙ ሰው ጥሯል ማለት ነው። ግን ቢኒ እቺ ከመጀመሪያውም ይሄ ምንድን ነበር የሚባለው ጸንሳችኋት የመጣችኋት ድራማ እንደሆነች የሆነ እውነት ትዘገያለች እንጂ አትጠፋም ነው የሚባለው። ትቀጥናለች እንጂ አትበጠስም ይባላል። እና ያቺ እውነት አሁን እየወጣች ነው። ሄዳ የሆነ ራሷ አፋውታ ልትናገር ትንሽ እየቀራት ነው። እና እኔ ያስባችሁታል አሁን እዩ መጨረሻ ላይ ፌንት ነቀለች ምናምን ልግባ እያለች ትላለች። ከዛ ደግሞ እሺ ነይ እንሂድ ብሎ ሲላት አይነት ነገር እኔ የትም አልሄድም አይነት ነገር ብቻ የሆነ ፊልም እንደሆነ ምናለፋችሁ በጣም የሚያሳይ ነገር አለ። የሆነ እኔ የዛሬው አልተዋጠልኝም። ደግሜም ለማየት ሞከርኩኝ። ምንም ሁለቱም ጋር የምር ህፃን ልጅ የታመመችባቸውም አይመስሉም። እንደነገርኳችሁ ነው። ያቺ ህፃን ልጅ ማታ ስታለቅስ ካለቀሰችበት እናትየዋን ጠርቶ ማምጣትና ጡት እንድታጠባት ካለዛም ደግሞ እናትየዋ ራሷ ሐኪም ቤት ይዛት እንድትሄድ ማድረግ ይችል ነበረ። አብረው ይዘው መሄድ ይችሉ ነበረ። እያለቀሰች አደረች ሙሉ ሌሊት ዝም ብሎ አደረ። ከዛ በኋላ ምን ተደረገ? ራሱ ይዟት ሆስፒታል ሄደ። ከዛ ለዩ ተደወለ፣ ተነገረላት። ሆስፒታል ሄደች። ከዛም ገብታም ልጅቷን አላየችም፣ ምን አላለችም። ካሜራ ተደቅኗል። እዛ ትንጎራደዳለች፣ ወደዛ ወደዚህ ልጅን አሳየ ምናምን እንደተለመደው እንደሰሞኑ ማለት ነው። እና ለማንኛውም ግን ይሄ ቃቃ ጨዋታ ነው ያስመሰለባችሁ፣ የምር ማለት ነው። ቀልድ አይደለም። ልጅቷ ታማ ከሆነ ልጅቷ እንድትድል ልጅቷ ቶሎ ሕክምና አለ አይደለ መፍትሄ ማግኘት ነው። ዞሮ ያው የምርም ልጅ ኑሮ እንዳላችሁትም ልጅቷ ታማ ከሆነ ወተቱም ሳይስማማት ቀርቶ ሊሆን ይችላል፣ የቆርቆሮው ወተት ወይ እንደዚሁም ደግሞ እንግዲህ አልቤ ሰጥቼዋለሁ ጡቴን ብላ የለ ትናንትና፣ ምናልባት ያ አልተስማማትም ይሆናል። ገብቷቸዋል። ታልቦ ሲቆይ ምናልባት ልጅቷ በጣም ሕፃን ከሆነች በዚህ በ2 ወር እድሜዋ የሆነ ላይስማማትም ይችላል። ታልቦ ስለቆየ አላቅም። ብቻ ግን ፊልማቸው ወይ ማለቂያ የለውም። አምላኬ ሆይ ትዕግስቱን ስጠኝ። እኛ ምን አገባን ለነገሩ። እናንተ እዛው ራሳችሁን ችላችሁ ከሆነ የራሳችሁ ጉዳይ ነው፣ አያገባንም። ቢኒ ያሳዝነን ስለነበር ነው። እኛ ብቻ ከጨረቃዎቹ ህይወት ውጡልን፣ እዛው እንደፈለጋችሁ ተፈላለጡ። ቢኒ ግን ማለት ነው ሰው እያጣክ ነው። የምሬ ነው ምልህ። ይሄ ጨዋታ ድራማ ምናምን ከሆነ አንተም ከእሷ ጋር የምትሰራው ብዙ ሰው ነው የምታጣው። ብዙ ሰው አዝኖልህ ነበረ፣ ብዙ ሰው ማለት ነው። እንዴ ልጁን ማየት ይገባዋል። እንዴት ተከለከለ?